يا بني إسرائيل قد أنجيناكم من عدوكم وواعدناكم جانب الطور الأيمن ونزلنا عليكم المن والسلوى كلوا من طيبات ما رزقناكم ولا تطغوا فيه فيحل عليكم غضبي ومن يحلل عليه غضبي فقد هوى. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، سورة النوح وهي سورة مكية، نبياتنا عليه الصلاة والسلام مكة يابلو يورد اسمها رافنات. والنوح هو أحد أولي العزم كتلالاقوቹ የቆራጥነት ባለቤት ነብያቶች መካከል አንዱ ነው። وكذلك نصا ከነብያችን عليه الصلاة والسلام እንደመጣው አላህ ወደ ምድር ከላካቸው የመጀመሪያ መልእክተኞች መካከል የመጀመሪያው መልእክተኛ እሱ ነው። ረሱል عليه الصلاة والسلام ስለ ሸፋዓ በተናገሩበት ሐዲስ ላይ እንደመጣው ሰዎች አርض المحشر ላይ ተሰብስበው ፀሐይ ማይል ያክል ቀርባቸው አላህ በእነሱ መካከል እንዲፈርድ ማን ነው የሚያማልደን ይባባሉና እርስ በርሳቸው መጀመሪያ ወደ አደም عليه السلام ይሄዳሉ። እሱም እንዲህ አይነት ወንጀል ሰርቻለሁና ይሄንን ሽምግልና ማሸማገል አልችልም፣ ወደ ኑህ ሂዱ ይላቸዋል። ከዚያም እነዚህ ሰዎች ወደ ኑህ ከመጡ በኋላ ምን ይላሉ? አንተ አወሉ ረሱሊን ኢላ አህሊ الارض፣ ወደ ምድር ሰዎች ከተላኩ መልእክተኞች መካከል የመጀመሪያው መልእክተኛ ነህና አላህም አብደን ሸኩራ ብሎ አሞግሷል። ከዚህ ካለንበት መከራ እንዲያወጣን በመካከላችን እንዲፈርድ አማልድልን ብለው ኑህ عليه السلام ይጠይቃሉ። ከአደም እስከ ኑህ በአثر እንደመጣው عن ابن عباس وغيره 10 ቁሩኖች አሉ፣ ወደ 1000 ዓመት አካባቢ ማለት ነው። በእነዚህ 10 ክፍለ ዘመናቶች ውስጥ ሰዎች በአጠቃላይ አላህ ተባረከ ወተዓላን ብቻ ነበር የሚገዙ፣ በተውሂድ ላይ ነበሩ። ሱረቱል በቀራ ላይ አላህ እንዳለው ካነ الناس أمة واحدة فبعث الله النبيين مبشرين ومنذرين إلى آخر الآية። ይሄንን ኢብኑ አባስ ሶሒህ ቡኻሪ ላይ ባለ ሐዲስ ወይም ደግሞ አሰር እንደተረጎመው በአደም عليه السلام እና በኑህ عليه الصلاة والسلام መካከል ሰዎች በአንድ መንገድ ላይ ነበሩ። ሁሉም በእስልምና ላይ፣ ሁሉም በተውሂድ ላይ ነበሩ። ከዚያ ሸይጣን ቀስ በቀስ የሰው ልጆችን በአላህ ተባረከ ወተዓላ ላይ ወደ ማጋራት ወደ ሽርክ ወሰዳቸው። ይሄም የሆነው እንዴት ነው? ወደፊት እዚሁ ሱራ ላይ እንደምንመጣው እነዚህ የኑህ عليه السلام ህዝቦች የሚያመልኳቸው ጣዖታቶች ወድ፣ ሱዋዕ፣ የጉት፣ የዑቅ፣ ነስራ በስማቸው እንደተጠቀሱት ከኑህ በፊት የነበሩ ደጋግ ሰዎች ናቸው። አላህን የሚገዙ ሷሊሖች ናቸው። እነዚህ ሰዎች በሞቱ ጊዜ ሸይጣን ወደ ህዝቦቻቸው መጣና እነዚህ ሰዎች ደጋጎች ነበሩ፣ አላህን ይገዙ ነበር። እነሱን ካያችሁ አላህን ለማምለክ ትነሳሳላችሁ፣ መልካም ስራን ለመስራት ትጃገናላችሁና ለምን ለነሱ ሐውልት ነገር አታቆሙላቸውም አላቸው። ከዚያም ሰዎቹ ላባስ ናም እነሱን ማየታችን እዚህ ሐውልታቸው መቆሙ ወደ ኸይር ነገር ስለሚገፋፋን
ብለው የነዚህን ሰዎች ሐውልት አቆሙ። ይሄንኛው ትውልድ ባለቀ ጊዜ ሸይጣን ወደ ቀጣዩ ትውልድ መጣና አባቶቻችሁ እነዚህን ሐውልቶች እኮ ያቆማቸው ሊገዟቸው ሊያመልኳቸው ወደ አላህ ተባረከ ወተዓላ ሊቃረቡባቸው ነው፣ እናንተም አምልኳቸው አለ። የዚያን ጊዜ ዒልም ጠፍቶ ነበር። ሰዎቹም መሀይምነት ውስጥ ስለነበሩ መርሐባ ብለው እነዚህን አካላቶች መገዛት ጀመሩ። ለዚያ ነው አላህ ተባረከ ወተዓላ ኑህ ዓለይሂ ሰላምን ሰዎችን ከሽርክ እንዲርቁ ጌታቸውን በብቸኝነት እንዲያመልኩ ጥሪ እንዲያደርግ የላካቸው። ቢስሚላሂ ረሕማኒ ረሒም ኢና አርሰልና ኑሐን ኢላ ቀውሚሂ እኛ ኑሕን ወደ ህዝቦቹ ላክን። አን አንዚር ቀውመከ አይ ቢአን አንዚር ቀውመክ ህዝቦችህን አስጠንቅቅ በማለት የላክንበት ዓላማ ህዝቦቹን እንዲያስጠነቅቅ ነው፣ በእኔ ላይ ከማጋራት ሚን ቀብል አን የእትየሁም ዐዛቡን አሊም አሳማሚ ቅጣት ሳይመጣቸው በፊት በሽርክ ላይ ከቆዩ እኔን በአንድነት ወደ ማምለክ ካልተመለሱ አሳማሚ የሆነ ቅጣት በዱንያም በአኺራም ስለሚጠብቃቸው ከዚያ እንዲድኑና እንዲጠበቁ ህዝቦችን አስጠንቅቅ የሚል መልእክታት ይዘን ላክ ነው። ኢና አርሰልና ኑሐን ኢላ ቀውሚሂ እኛ ኑሕን ወደ ህዝቦቹ ላክ። አን አንዚር ቀውመከ ህዝቦችህን አስጠንቅቅ በማለት ሚን ቀብል አን የእትየሁም ሳይመጣቸው በፊት ዐዛቡን አሊም አሳማሚ ቅጣት። ቃለ ያ ቀውሚ ህዝቦቼ ሆይ አለ ኑህ ዓለይሂ ሰላም የአላህን ተባረከ ወተዓላ ትዕዛዝ ለመፈጸም የተጣለበትን ኃላፊነት ለመወጣት ቃለ ያ ቀውሚ ህዝቦቼ ሆይ አለ ኢኒ ለኩም ነዚሩን ሙቢን እኔ ለእናንተ ግልጽ አስጠንቃቂ ነኝ። ነዚሩን ሙቢን አይ ነዚሩን በይኑን ነዛራ ማስጠንቀቂያ ምንም አይነት ብዥታ የሌለበት አስጠንቃቂነቴም እንደዚሁ ጥርጥር የማይገባበት ከአላህ ዘንድ የመጣው መልእክተኛ ነኝ፣ ግልጽ አስጠንቃቂ ነኝ አላቸው። ቃለ ያ ቀውሚ ህዝቦቼ ሆይም አለ ኢኒ ለኩም ነዚሩን ሙቢን እኔ ለእናንተ ግልጽ አስጠንቃቂ ነኝ። አን ዕቡዱላህ አላህን ተገዙት፣ ወተቁሁ ፍሩትም፣ ወአጢዑን እኔንም ታዘዙኝ የሚል መልእክትን ይዤ በዚህ ልገስጻችሁ ይሄንን ላዛችሁ ወደ እናንተ የተላኩኝ ግልጽ መልእክተኛ ነኝ፣ አስጠንቃቂ ነኝ አላቸው። አን ዕቡዱላህ አይ ወሒዱሁ ወአኽሊሱ ለሁ ልዕባዳ እነዚህ ሰዎች አላህን ይገዛሉ፣ ወደ አላህ ለመቃረብ ነው እነዚህን አባቶቻቸው ያቆሟቸውን ሐውልቶች የሚጠቀሙት። አን ዕቡዱላህ ሲል ምን ማለቱ ነው? አይ አኽሊሱ ለሁ ልዕባዳ አምልኮን ለሱ ጥርት አድርጋችሁ ፈጽሙ፣ ከሱ ጋር ምንንም አታጋሩ። ወተቁሁ ተጠንቀቁትም ፍሩትም። አተቅዋ ሁወ امتثال أوامر الله واجتناب نواهيه والثبات على ذلك حتى الممات. تقوى مالت الله يعززون نجر مفسم يكلكلون مراك بزي على متنات ይሄን ደግሞ እምንፈጽመው ከጠልቅ ኢብኑ ሐቢብ وغيره من السلف እንደመጣው على نور من الله በአላህ ተባረከ ወተዓላ ድንጋጌና በሱ መንገድ ነው። አላህን ስንታዘዝ የከለከለውን ስንርቅ በቁርአን እንደዚሁ ነብዩ አለይሂ ሰላቱ ወሰላም በሱናቸው ባዘዙን መልኩ ነው። ተቅዋ ማለት ይህ ነው፣ መልካምን መስራት፣ ከክፉ ነገር መራቅ፣ በዚያም ነገር ላይ መጽናት። ወአጢዑኒ ታዘዙኝም፣ ምክንያቱም መልእክተኞችን መታዘዝ አላህን መታዘዝ ነውና መን ዩጢዕ ረሱላ ፈቀድ አጣዐ አላህ እንዳለ። የግፊር ለኩም ሚን ዙኑቢኩም ከወንጀሎቻችሁ ለእናንተ ይምራል። እዚህ ላይ ምን የምትለዋ አንዳንዶቹ ዑለማዊ ዘንድ ሊተብዒድ ናት። አይ ከፊል ወንጀላችሁን ይመርላችኋል ማለት ነው። ይሄ ከፊሉ ምንድን ነው? እስልምናን ከመቀበላችሁ ወይም ደግሞ እኔን ከመከተላችሁ በፊት ያለውን ወንጀል ይምራል ማለት ነው አሉ ተብዒዱ። አንዳንዶቹ ደግሞ በል ከአላህ ጋር ብቻ ተያያዥነት ያለውን ወንጀል ይምርላችኋል ነው። ምክንያቱም የሰዎችን ሐቅ አላህ ስለማይምር
አንዳንዶቹ ደግሞ ሚን እዚህ ላይ ለተብዒድ ሳይሆን የመጣችው በል ዛኢዳ ናት አሉ። ማዕናው ምንድነው? የግፊር ለኩም ዙኑበኩም ነው። ወንጀላችሁን በአጠቃላይ ይምርላችኋል። ወዩአኺርኩም ኢላ አጀል ሙሰማ እስከተወሰነውም ጊዜ ያዘገያችኋል። وهذا أيضا كابن عباس رضي الله عنه እንደመጣው አይ እድሜያችሁን ያረዝምላችኋል በቆይታችሁም ላይ እንደዚሁ በረካ ያደርጋል ማለት ነው። አንዳንዶቹ ደግሞ ويؤخركم إلى أجل مسمى أي يؤخر عنكم العذاب والاستئصال في الدنيا إلى أجل مسمى እስከተወሰነላችሁ እድሜ እስከተወሰነው ጊዜ ድረስ እናንተን በዱንያዊ ቅጣት አይቀጣችሁም። እስከምትሞቱበት ቀን ድረስ ቅጣትን ያዘገይላችኋል። በተወሰነላችሁ ቀን ትሞታላችሁ ማለት ነው። ያው ويؤخركم إلى أجل مسمى ማለት ምንድነው? አላህ ተባረከ ወተዓላ ሁሉንም ነገር ጽፏል። قبل خلق السماوات والأرض ب50,000 سنة ነቢያችን عليه الصلاة والسلام በሐዲስ እንዳሉት እስከ የውመል ቂያማ የሚከሰተውን ነገር ሁሉ አላህ ለውሐል መሕፉዝ ላይ ጽፏል። ስለዚህ እነዚህ ሰዎች የምልከውን መልእክተኛ የሚከተሉ ከሆነ በዱንያ ይሄን ያክል ይኖራሉ፣ ጥፋት አያጋጥማቸውም። የማይከተሉና በክህደታቸው ላይ የሚጸኑ ከሆነ ደግሞ በዱንያ እንዲህ አይነት ቅጣት አወርድባቸዋለሁ፣ አጠፋቸዋለሁ ብሎ ጽፏል። እነሱ የትኛውን እንደሚመርጡ የት እንደሚፈጸምባቸው አላህ ተባረከ ወተዓላ ያውቃል። ስለዚህ ምርጫ አላችሁ ነው። ትክክለኛውን መንገድ የምትመርጡ ከሆነ እኔን የምትከተሉ ከሆነ ሳታምኑ ሊወርድባችሁ የሚችለው ቅጣት ይመለስላችኋል። አላህ ተባረከ ወተዓላ ያዘገየዋል። በዱንያም እንደዚሁ እድሜያችሁ ላይ በረካ ይጨምራል ነው። يغفر لكم من ذنوبكم ከወንጀሎቻችሁም ለእናንተ ይምራል። ويؤخركم إلى أجل مسمى እስከተወሰነውም ጊዜ ያቆያችኋል፣ ያዘገያችኋል። إن أجل الله إذا جاء يا الله ቀነ ገደብ በመጣ ጊዜ لا يؤخر አይዘገይም። እዚህ ላይ አጀሉን ወደ አላህ ተባረከ ወተዓላ ሙባፍ ያደረገው ለምንድን ነው? ምክንያቱም ይሄንን ቀነ ገደብ የወሰነውና የጻፈው እሱ ስለሆነ ነው። አንዳንድ ጊዜ ደግሞ ይሄ ቀነ ገደብ የተጻፈውና የተወሰነባቸው ሰዎች ስለሆነ ወደ እነሱ ሙባፍ ሆኖ ይመጣል። አይ ወደ ሰዎች ማለት ነው። إذا جاء أجلهم يا الله تبارك وتعالى በሌሎች አያቶች እንደገለጸው إن أجل الله إذا جاء يا الله كان ገደብ በመጣ ጊዜ لا يؤخر አይቆይም፣ አይዘገይም። አላህ ሰዎች ይኖራሉ ብሎ የጻፈላቸው ያክል ጊዜ ከኖሩ በኋላ አንድ ሰከንድ እንኳን የሚያቆያቸው ሞታቸውን ከነሱ የሚያዘገይ የለም። ለው ኩንቱም ተዕለሙን የምታውቁ ብትሆኑ አይ የምታውቁ ብትሆኑ ማለቱ ምንድን ነው? ለው ኩንቱም ተዕለሙን ለአጀብቱም ማ አድዑኩም ኢለይህ የምጠራባችሁን ነገር የምመክራችሁን ምክር ትቀበሉ ነበር። እውነተኛ እውቀት ቢኖራችሁ ይሄ የምነግራችሁና የማስጠነቅቅባችሁ ነገር መከሰቱ ጥርጥር የሌለው ሐቅ መሆኑን የምታውቁ ብትሆኑ ኖሮ ትቀበሉ ነበር፣ መቀበሉም ይሻላችሁ ነበር ነው። ቃለ ረቢ ኑሕም ዓለይሂ ሰላም ጌታዬ ሆይ አለ ኢኒ ደዐውቱ ቀውሚ እኔ ህዝቦቼን ጠራሁኝ ለይለን ወነሃራ በሌሊትም በቀንም ያለ እረፍት ህዝቦቼን ወደ አንተ በቀንም በሌሊትም ጠርቻቸዋለሁ። ፈለም የዚድሁም ዱዓኢ ጥሪዬ አልጨመረላቸውም ኢላ ፊራራ ሽሽትን እንጂ። እነዚህ ሰዎች ኑህ ዓለይሂ ሰላም ከነሱ ጋር 950 ዓመት ነው የቆየው በዳዕዋ። ولقد أرسلنا نوحا إلى قومه فلبث فيهم 1000 سنة إلا 50 عاما فأخذهم الطوفان وهم ظالمون እንዳሉ ለአንድ ሺህ ዓመት 50 ዓመት የቀረው ያክል ጊዜ
በዳዕዋ ላይ እነዚህን ሰዎች ወደ አላህ ተባረከ ወተዓላ እየጠራቸው ቆይቷል በሌሊትም በቀንም። ነገር ግን ይህ ጥሪ ምንም አይነት ነገር አላስገኘም። እንዲያውም ሽሽትን የጨመረላቸው። ፈለም የዚድሁም ዱዓኢ ጥሪዬ አልጨመረላቸውም ኢላ ፊራራ ሽሽትን እንጂ። ወኢኒ ኩለማ ደዐውቱሁም እኔ በጠራኋቸው ቁጥር ሊተግፊረ ለሁም ምህረት ታደርግላቸው ዘንድ ያንተን ምህረት ወደሚያገኙበት ነገር ጥሪ ባደረግኩላቸው ቁጥር ጀዐሉ አሳቢዐሁም ፊ አዛኒሂም ጣቶቻቸውን በጆሮዎቻቸው ውስጥ አደረጉ። ሐቅን ከመጥላታቸው ለመቀበል ፍቃደኛና ዝግጁ ካለመሆናቸው የተነሳ ወደ አንተ ጥሪ ማድረግ ሲጀምር ይህ ደግሞ የምጠራባቸው ነገር ለነሱ የሚፈይድና የሚጠቅም ነው። ሊተግፊረ ለሁም እነሱ ግን ይህንን የሚጠቅማቸውን ነገር ለመስማት ለማድመጥ እንኳን ፍቃደኛ ካለመሆናቸው የተነሳ ጣቶቻቸውን ጆሮዎቻቸው ውስጥ አደረጉ። ወስተግሸው ቲያበሁም ልብሶቻቸውንም ተከናነቡ። ይሄ ወይኑህ ዓለይሂ ሰላምን እንዳያዩና መመልከት ፍቃደኛ ስላልሆኑ ነው። ወይም ደግሞ ጆሮአቸውን ከመድፈናቸውም በተጨማሪ ምንም አይነት ድምፅ እንዳያልፍ ተጨማሪ ነገር ፈጸሙ ነው። ወይም ደግሞ አንዳንድ ዑለማዎች እንዳሉት استغشوا ثيابهم بمعنى كناية عن العداوة أي أظهروا وأضمروا بالعداوة قلاتنة بوستاتشو يازويانن قلت ما أدرك جمروا يميل معنى لو مكنياتهم عربوش لبس مكنانب قلاتنة بوست ما يازنا قلت ما وطاتل لما قلت لم يتكموا بس ما أدرك الناس السوج أني የምመክራቸውን ምክር ለመስማት በጭራሽ ፈቃደኛ አይደሉም። ጣቶቻቸውን ጆሮአቸው ውስጥ እንደዚሁ ልብሶቻቸውን በላያቸው ላይ ጭነው ተከናንበዋል። ወአصሩ ጸንተዋልም። አصሩ بمعنى تشددوا في كفرهم ማለት ነው። وثبتوا عليه በክህደታቸው ላይ ጠነከሩ፣ በረቱ፣ ጸኑ። واستكبروا استكبارا መኩራራትንም ተኩራሩ። ወኢኒ ኩለማ ደዐውቱሁም እኔ በጠራኋቸው ቁጥር ሊተግፊረ ለሁም ለነሱ ትምር ዘንድ ጀዐሉ አሳቢዐሁም ፊ አዛኒሂም ጣቶቻቸውን በጆሮዎቻቸው ውስጥ አደረጉ። ወስተግሸው ቲያበሁም ልብሶቻቸውንም ተከናነቡ። ወአصሩ በረቱም ጸኑም አይ ዐላ ኩፍሪሂም واستكبሩ استكبارا መኩራራትንም ተኩራሩ عن اتباع الحق والإذعان له حقا ከመቀበል ለሱ ከመገተት ተኩራሩ እምቢ አሉ። ثم إني دعوتهم جهارا ከዚያም እኔ በግልጽ ጠራኋቸው። መጀመሪያ አንድ ባንድ እያደረገ عليه الصلاة والسلام ህዝቦቹን ዳዕዋ ያደርግላቸው ነበር። ከዚያ ደግሞ ሌላ የዳዕዋ መንገድ መከተል ጀመረ። እነሱን ወደ አላህ የሚያቀርባቸው ያሉበትን ስህተት ትተው ወደ ሐቅ የሚመልሳቸው መንገድ የትኛውም ቢሆን አንዱንም ሳልሞክር አልቀረሁም ነው። ثم إني دعوتهم جهارا ከዚያም እኔ በግልጽ ጠራኋቸው። ثم إني أعلنت لهم ከዚያም እኔ ለነሱ ጮህኩኝ። أعلنت لهم أي صرخت وصحت لهم ማለት ነው። ابن جرير رحمة الله عليه وغيره من المفسرين دار. ثم إني أعلنت لهم ከዚያም እኔ ለነሱ ጮህኩላቸው። وأسررت لهم إسرارا መመስጠርንም መሰጠርኩላቸው። አንድንም መንገድ አልተውኩም። በሚስጥር አንድ ባንድ እየሄድኩ አናግሬያለሁኝ። ምናልባት ሰው ፊት መጠራት ከሁሉም ጋር እኩል መመከር ለኔ አይገባኝም የሚል ካለ እንኳን ቤቱ እየሄድኩኝ በግለሰብ አናግሬያቸዋለሁኝ። የሚጠቅማቸውን አመላክቻለሁ። ከዚያም ውጭ ደግሞ እየጮህኩኝ ሰዎች በተሰበሰቡበት መንገድ መልእክትህን አድርሻለሁኝ እያሉ ነው። ثم إني دعوتهم جهارا ከዚያም እኔ በግልጽ ጠራኋቸው። ثم إني أعلنت لهم
ከዚያም እኔ ለነሱ ጮህኩላቸው ወአስረርቱ ለሁም ኢስራራ መመስጠርንም መሰጠርኩላቸው فقلت استغفروا ربكم ጌታችሁን ምህረት ለምኑ አልኩኝ إنه كان غفارا እሱ በጣም መሐሪ ነውና غفار مبالغة بمعنى واسع المغفرة ምህረቱ የሰፋና የበዛ ወደሱ የተመለሰን ምህረቱን የለመነን በባዶ የማይመልስ በጣም እጅግ መሐሪ ነውና ምህረትን ለምኑትም ብያቸዋለሁ فقلت استغفروا ربكم ጌታችሁን ምህረት ለምኑም ብያለሁ إنه كان غفارا እሱ በጣም መሐሪ ነውና يرسل السماء عليكم مدرارا ዝናብን በእናንተ ላይ ተከታታይ አድርጎ ያወርዳል يرسل أي ينزل السماء بمعنى المطر ينزل المطر عليكم كثيرا متتابعا مالكم ዝናብን በእናንተ ላይ ብዙና የማይቋረጥ ተከታታይ አድርጎ ያወርድላችኋል يرسل السماء ዝናብን ያወርዳል عليكم مدرارا በእናንተ ላይ ብዙና ተከታታይ አድርጎ ويمددكم بأموال وبنين በገንዘቦችና በልጆችም ይጨምርላችኋል يمددكم أي يزيدكم أموالا وبنين ባላችሁ ገንዘብ ላይ ገንዘብን ይጨምራል ልጆቻችሁንም እንደዚሁ ያበዛላችኋል ويجعل لكم جنات لنانتم አትክልቶችን ያደርግላችኋል ويجعل لكم أنهارا لنانتم ወንዞችን ያደርግላችኋል ይሄ የኢስቲግፋር ፈዳኢሎቹ ነው لذلك عمر رضي الله عنه በሱ ኺላፋ ዘመን ድርቅ ተከስቶ ነበር ዝናብ አልወርድም ብሎ ከዚያ ላይ ኢስቲስቃ ወጡ ዑመር رضي الله عنه ኢስቲስቃው ላይ ዱዓ አላደረገም ዝም ብሎ ብቻ ኢስቲግፋር ነው ያደረገው والأثر في سنده ضعف ولكن صحابዎቹ ጠየቁት ለምንድን ነው ኢስቲስቃ አላደረክም ኢስቲግፋር ብቻ አድርገህ የተመለስከው እሱ ምን አላቸው لقد طلبت لكم الغيث بمداجح السماء الذي يستسقى به المطر كذيان بኋላ فقلت استغفروا ربكم إنه كان غفارا يرسل السماء عليكم مدرارا الآية እነዚህን አንቀጾች አነበበላቸው አይ ለኢስቲስቃ ወጥተን ኢስቲግፋር አድርጌ ብቻ መመለሴ ይሄንን የቁርአን አንቀጽ ይዤ ነው ማለት ነው وكذلك حسن البصري رحمة الله عليه አንድ ጊዜ መጅሊሱ ላይ ተቀምጦ አሉ የሆነ ሰው መጣና ዝናብ አጣን ድርቅ አስቸገረን ምን እናድርግ አሉ استغفروا አላህን ምህረት ለምኑ አሉ ከዚያ ሁለተኛ ሰው መጣና ገንዘብ አጣሁኝ ደሃ ነኝ እንደው ምን ላድርግ አሉ قال استغفر الله አላህን ምህረት ለምና ሌላኛው መጣና ልጅ የለኝም መሃን ነኝ ምን ባደርግ ይሻለኛል استغفر الله አላህን ምህረት ጠይቃል ከዚያ ከሄዱ በኋላ እነዚህ ሰዎች ከተማሪዎቹ መካከል አንድ ረቢዕ ኢብኑ ሰቢህ የሚባል እነዚህ ሰዎች የተለያየ ጥያቄ ነው የጠየቁ የሰጣቸው ምላሽ ደግሞ ተመሳሳይ ነው ምንድነው አለ ከዚያም ሐሰን ረህመቱላሂ ዐለይሂ ይሄንን የቁርአን አንቀጽ አነበበላቸው فقلت استغفروا ربكم إنه كان غفارا يرسل السماء عليكم مدرارا ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا ስለዚህ استغفار مابذل الله تبارك وتعالى بطاتم بماتام ምህረቱን መለመን ለዱንያም ለአኺራም መልካም ነገራቶች ሁሉ በር ነው ነብያችን አለይሂ ሰላቱ ወሰለም በሐዲስ ምን ይላሉ والله إني لأستغفر الله وأتوب إليه في يوم أكثر من 70 مرة أني بأند كنالو كسبا ጊዜ በላይ አላህን ምህረቱን ለምነዋለሁ ወደሱም በጸጸት እመለሳለሁ
وهو عليه الصلاة والسلام غفر له ما تقدم من ذنبه وما تأخر ወንጀላቸው ያሳለፉትም የሚመጣውንም ሁሉ አላህ ምሮላቸዋል። እንዲህ ከመሆናቸው ጋር በቀን ውስጥ ከሰባ ጊዜ በላይ አላህን ምህረትን ይለምኑታል። ከሳቸው ውጭ ያሉት ኡመቶቻቸው ደግሞ ምህረትን መለመን ማብዛት ወደ አላህ ተባረከ ወተዓላ መመለስ ይበልጥ ያስፈልጋቸዋል ነው። ያው استغفሩ ربكم ሲል ኑህ አለይሂ ሰላም ምን ማለቱ ነው? አይቱቡ ኢለይሂ ማለት ነው። ወደ አላህ ተመለሱ ነው እንጂ በምላስ ብቻ አስተግፍሩላህ ማለቱ ሸርጡ እስካልተሟላ ድረስ የሚጠቅም አይሆንም። አንድ ሰው አላህን ተባረከ ወተዓላ ምህረቱን ሲለምነው ወደ እሱ ሲመለስ ያለበትን ወንጀል ሙሉ በሙሉ መተው አለበት። እዚያ ወንጀል ላይ ተቀምጦ አስተግፍሩላህ ማለትማ ጨዋታ ነው። ነዓም ይሄ ማለት አንድ ሰው ወንጀል ሰርቶ ወደ አላህ ከተመለሰ በኋላ አይመለስም ወደዛ ወንጀል አይደለም። ሰዎች በአፈጣጠራቸው ድክመት ይኖርባቸዋል፣ የተለያየ ሸህዋ ያሸንፋቸዋል። ነገር ግን ሙእሚን ምንድነው የሚያደርገው? ለምን ሺህ ጊዜ ያጠፋል? ባጠፋ ቁጥር ሸርጡን ያሟላ ተውባ ያደርጋል። ለምን በቀን 100-200 ጊዜ አይሰራም ያንን ወንጀል? لذلك حسن رحمة الله عليه البصري እንደው እንዴት ነው ይሄንን استغفار አበዛ ነው ወንጀል እንሰራለን። ከዚያ ምን አላቸው? والله ሸይጣን ይሄንን ነገር ከናንተ ቢያገኝ በጣም ደስ ይለው ነበር አለ። አይ እኛ አላህን ምህረት መጠየቅ አሁን ሳፈር ዛሬ ወደሱ ተመልሼ ምህረት ለምኜው ነገ ደግሞ ወደዛ ወንጀል እገባለሁ። ይሄማ ጨዋታ ሆነብኝ። በአንድ ጊዜ ሆኖ ወንጀሉን ስተው ጠብቄ استغفار አደርጋለሁ አይባልም። ሙእሚን በስድቅ በእውነተኝነት አላህ በሰጠው አቅም ከወንጀል ለመራቅ ይጥራል። ነገር ግን አላህ ሰዎችን ሲፈጥራቸው አስለን ደካማ አድርጎ ነው። ያ ድክመት አሸንፎት ወንጀል ላይ ሊወድቅ ይችላል። ያ በሚከሰትበት ጊዜ ወዲያው ጊዜ መስጠት አያስፈልግም። በየቀኑ ነው እንዲህ አይነት ተውባ አሁንስ አፈርኩ ይተለቸው አያስፈልግም። ወንጀል በሰራ ቁጥር ወደ አላህ ተባረከ ወተዓላ መመለስ አለበት። በምን መልኩ ነው የሚመለሰው? አንድ ያንን የሚሰራውን ወንጀል ሙሉ በሙሉ ማቆም አለበት። ሁለተኛ ያን ስራ ሲሰራ በመቆየቱ መጸጸት አለበት። አንደሞ ተውባ ማለት አስሉ ጸጸት ነው። አንድ ሰው የማይጸጸት የማይቆጨው ከሆነ አላህን ማመፁ በዚያ ወንጀል የሚጎረር ይሄን እኮ አድርገናል እያለ ሰው ዘንድ የሚያወራ ከሆነ ይሄ ወደ አላህ መመለሱና ምህረትን መለመኑ የተሟላ አይሆንለትም። ሶስተኛው ደግሞ ምንድነው? ወደዚያ ወንጀል እንደማይመለስ ቁርጥ የሆነ ውሳኔ መወሰን አለበት። አይመለስም የሚል ድምዳሜ የለም፣ አላህ ነው የሚያውቀው። ግን በልቡ ወደዚህ ወንጀል በፍጹም አልመለስም ብሎ ቁርጥ ውሳኔ መወሰን አለበት። ይሄ ወንጀሎቹ ከአላህ ጋር ብቻ ተያያዥነት ካላቸው ነው። የሰው ሐቅ ካለ ግን ያንን ሐቅ ወደ ባለቤቱ ማድረስ አለበት። ገንዘብም ከሆነ ወከذلك ክብርም ነክቶ ከሆነ إلى غير ذلك من حقوق الناس የሰዎችን ሐቅ ከሆነ ያጓደለው ያሳለፍናቸውን 3 መስፈርቶች ከማሟላቱ በተጨማሪ ሐቁን ወደ ሰዎቹ መመለስ አለበት። የነሱንም እንደዚሁ ሐቅ ይቅር እንዲሉት መለመን አለበት። يرسل السماء عليكم مدرارا ዝናብን በእናንተ ላይ ተከታታይ አድርጎ ይልካል ያወርዳል። ويمددكم بأموال وبنين ገንዘቦችና ልጆችንም ይጨምርላችኋል። ويجعل لكم جنات ለእናንተም አትክልቶችን ያደርጋል። ويجعل لكم أنهارا ለእናንተም ወንዞችን ያደርጋል። ما لكم لا ترجون لله وقارا ما لكم ለእናንተ ምን አላችሁ? ይሄ ጥያቄው بمعنى الإنكار والتقريع ነው የመጣው። አይ እያወገዘ ይሄን ያላደረጋችሁት ለእናንተ ምን ስላላችሁ ነው ብሎ እየወቀሳቸው ነው። ما لكم ለእናንተ ምን አላችሁ? لا ترجون لله وقارا ለአላህ ክብርን የማትፈልጉት
لا ترجون بمعنى لا تعتقدون ولا تعلمون لله عظمة وجلالة مالتنا الله مكبر عندما يقبوا لله عندما يقبوا أما تاوقت يهنن ما تفلقت لأن أنت من سلالاتشه نو ما لكم لأن أنت من اللاتشه لا ترجون لله وقارا لا الله كبر يما تفلقت وقد خلقكم أطوارا بتلي أيهن يتاوج يفتراشه سهون يهجتا كتلاقنتو كلقناو كلن شاي كمهون يتنسى أن أنت كهون يتاوج على هنيتا እያደረገ በተለያዩ ፍጥረቶች ያሳልፋችሁ ሆኖ ሳለ ለሱ ክብርንና ልቅናን እማታደርጉት ለምንድነው ነው አጥዋራ አይ حالا بعد حال وطورا بعد اطوار ማለት ነው وهذا علماء እንደሚሉት አላህ ተባረከ ወተዓላ የሰው ልጆች መጀመሪያ ከኑጥፋ ከዚያ በኋላ ከዓለቃ ከዚያ ሙድጋ ይሄንን ሁሉ አጥዋሮች አሳልፎ እንዲወለዱ ከዚያ በኋላ ደግሞ ህፃናቶች ወጣቶች ሽማግሌዎች الى غير ذلك من الاحوال ከሁኔታዎች ወደ ሁኔታዎች እያዘዋወረ ለእናንተ የሚሆንና የሚያስፈልግን ነገር ሁሉ እያሟላ በርግጥ የፈጠራችሁ ከመሆኑ ጋር ለሱ ክብርን ልቅናን የማትሹትና የማትፈልጉት ምን አላችሁ وقد خلقكم اطوارا በተለያዩ ሁኔታዎች በርግጥ የፈጠራችሁ ሲሆን ألم تروا على يجتهم من كيف خلق الله انديت اندفتر 7 سماوات 7 سمايات سباقا نبربر أدرقو أي طبقة بعضها فوق بعض كفلها ملائكة يتدرجج يتنبابرج أدرقو فطرها አንድ ነገር ሙተጣቢቅ የሚባለው ምንድነው ከስር ያለውና ከላይ ያለው ትክክልና ተመሳሳይ በሆነ መልኩ ሲነባበር ነው አላህ ተባረከ ወተዓላ እነዚህ 7 ሰማያቶችን አንዳንድ ሙፈሲሮች እንዳሉት ሙጥቢቅ አድርጎ ነው የፈጠራቸው አይ ሙሉ በሙሉ ምድርን የከበቡ ናቸው ከዚያ ደግሞ የሁለተኛው ሰማይንም ምድርንም እንደዚሁ በአጠቃላይ የከበበች ናት ሶስተኛውም እስከ ሰባተኛው ድረስ አንዱ በላይኛው ላይ ከፍ የተደረገና ከባቢ ሆኖ ነው አላህ ተባረከ ወተዓላ ያስገኘው ታዲያ ይሄ አቅም ያለው እንዲህ አይነት አፈጣጠር የሚፈጥር ጌታ ክብርና ልቅና አይገባውም እንዴ አለም ተረው አታዩም ምን كيف خلق الله 7 سماوات طباقا الله 7 ሰማያቶችን ንብርብር አድርጎ እንዴት እንደፈጠረ وجعل القمر فيهن نورا ጨረቃንም በውስጣቸው ብርሃን አደረገ وجعل الشمس سراجا ፀሐይንም ማብሪያት አደረገ فيهن أي في السماوات والأرض የነዚህ ጨረቃዎች ወይም ደግሞ የዚህ ጨረቃ ብርሃን በሰማይ በምድርም የተገኘ ነው ለምንድነው ጨረቃን ኑር ፀሐይ ደግሞ ሲራጅ ብሎ የጠራት አላህ ተባረከ ወተዓላ ዑለማዎች እንደሚሉት ጨረቃ የራሷ የሆነ ብርሃን የላትም ልክ እንደ መስታወት ናት የፀሐይ ብርሃን በሚያርፍባት ጊዜ ነው ያንን ብርሃን ወደ ምድር የምታስተላልፈው ስለዚህ እሷ ሌላ ማብሪያ ሲበራባት የምታስተላልፍ ብርሃን ናት አማ ፀሐይ የራሷ ብርሃን አላት لذلك سراج ማለት ፋኖስ ማለት ነው فيه معنى الاستقاد ايضا የመቀጣጠልና የመንደድ معنى አለው ፀሐይን በተመሳሳይ መልኩ የምትቀጣጠል ናት እንደዚሁም ደግሞ የራሷ የሆነ ብርሃን አላት لذلك ፀሐይን በሲራጅ ቀመርን ደግሞ በኑር አላህ ተባረከ ወተዓላ የገለጻቸው وجعل القمر فيهن نورا ጨረቃንም በውስጣቸው ብርሃን አደረገ وجعل الشمس سراجا ፀሐይንም ማብራት አደረገ والله أنبتكم من الأرض نباتا الله
ከምድር ማብቀልን አበቀላችሁ አንበተኩም አይ አንሸአኩም ወخلقكم وهذا خلق آدم عليه الصلاة والسلام آدم يفتربت أفتاترون إن الله قبض قبضة من الأرض بلو نبياتنا عليه الصلاة والسلام بحديث التناقرون مالك والله أنبتكم من الأرض نباتا الله كمدر ما بكلن أبكلاته ثم يعيدكم فيها كالزام بوسطا يملساتها أي عند موتكم بمتموتوا بتجزي مالكم ويخرجكم إخراجا ما وطاتنم يا وطاتها يوم القيامة كموتاتشوا على بس بتاتشوا هيا وادربوا كذبتوا كمدر يا وطاتشها والله جعل لكم الأرض بساطا الله مدر لنا أنت من طاف درج الله بساطا أي كالبساط ما لك عند من طاف يتنتفج يمتفلقوا النجر هلو بمشونيتا يمتفلقوا أدركوا أما شاشتوا الله شهال والله جعل لكم الأرض بساطا الله لأن أنت مدر من طاف أدرج الله لتسلكوا منها كالصوات قبوزا سبلا فجاجا سفافي من قدوشن فجاج أي واسع مالتنا وهو جمع فج وهو الطريق الواسع سفي من قد مالتنا فج مالت لتسلكوا منها سبلا فجاجا أي لتمشوا ولتذهبوا فيها سبلا فجاجا مالتنا هو الذي جعل لكم الأرض ذلولا فامشوا في مناكبها وكلوا من رزقه وإليه النشور دار لتسلكوا منها كالصوات قبوزا تبقوا سبلا فجاجا سفافي من قدوشن እነዚህን አያቶች ሁሉ እነዚህን ፍጥረቶች ሁሉ አላህ የሚገልጸው ለምንድን ነው? ይሄንን ታላላቅ ፍጥረት ሁሉ የፈጠረ ለእናንተ ምቹ የሆነ ነገር ሁሉ ያስገኘላችሁ ጌታ እንዴት ክብር አይገባውም? ልቅና ለሱ ብቻ ሊሆን አይገባም? ሌሎችም የሚጋሩት አለ ብላችሁ ታስባላችሁ? የዋለላችሁን ውለታ አትመለከቱም ወይ? ሁሉን ቻይ መሆኑን አትገነዘቡም ወይ? ያለ የወቀሳቸው ነው። ቃለ ኑሕም አለ ረቢ ጌታዬ ሆይ አይ 950 ዓመት ሙሉ በድዕዋ ላይ ከቆዩ እነዚህን ሰዎች ወደ አላህ ተባረከ ወተዓላ እየጠሩ እየመከሩ ከቆዩ በኋላ ምን አሉ? ቃለ ረቢ ኑሕም ጌታዬ ሆይ አለ إنهم عصوني الناس أمة واتبعوا تكتلوا من لم يجده ماله وولده جنزبنا لجو يجمرون إلا خسرة انجي مالنا أي أنين بما مثل أي بشيء لم يستجدون أنتنا نكتلم أن نقبلهم بلو ألتهم بل أنين تتو بزو جنزب يالو ብዙ ልጆች ያለው ሰው ግን እነዚያ ገንዘቡና ልጆቹ ከስረትንና ጥፋትን እንጂ ያልጨመሩትን ሰው ሄደው ተከተሉ ከሱ ጋር ሆኑ ማለት ነው። وهذا ملأ قومي የህዝቦቹ መሪዎችና ሳዳቶቹ ናቸው። وقال نوح ربي نوح ጌታዬ ሆይ አለ إنهم عصوني الناس أمة واتبعوا من لم يجده ماله وولده إلا خسارة جنزبهم لجم كثرة انجي يالجمرونم تكتلوا ومكروا مكرا كبارا تلقنم تيرا أثروا والمكر هو تدبير بخفاء بدبك نقراتوችን ማስተናዳትና ማዘጋጀት ነው። በሌላው ላይ ክፉን ነገር ለማስከተት ማለት ነው። እነዚህ አይ ልጆቹና ገንዘቦቹ ከስረት እንጂ ያልጨመሩለት ሰው ሌላ ምን መገለጫ አለው? ወመከሩ መክረን ኩባራ ትልቅንም ሴራን አስረዋል። ይሄ ያሴሩት ሴራ ምንድነው? በቀጣዩ አያ ላይ እንደተጠቀሰው ወቃሉ አሉም አይ من مكرهم لا تذرن آلهتكم አማልክቶቻችሁን አትተው ولا تذرن ودن أتتو ولا سواعن ولا يغوث يغوثن ويعوق يعوقن
ነስራንም እነዚህ ሁሉ አይ ወድ ስዋዕ የጉስ የዑቅና ነስራ ቅድም እንዳሳለፍነው ከኑህ ህዝቦች በፊት ያሉ ደጋግ ሰዎች ነበሩ። አላህን በትክክለኛ መንገድ የሚያመልኩ ሷሊሖች ናቸው። በሞቱ ጊዜ ሐውልታቸው ተተክሎ ከነሱ በኋላ የመጡት ትውልዶች እነሱን ማምለክ ወደ አላህ ተባረከ ወተዓላ ለነሱ አምልኮን በመፈጸም መቃረብን የጀመሩት ማለት ነው። እና እነዚህን አማልክቶቻቸውን በፍጹም እንዳትተው ብለው ሴራን ጠነሰሱ። ታላላቆቻቸውና መሪዎቻቸው ተራውንና ሰፊውን ህዝብ እኔን ከመከተል አገዱ ማለት ነው። አይ ጉዳዩን አሊሃተኩም አሉ፣ አማልክቶቻችሁን የእናንተ የአባቶቻችሁ የቅድመ አያቶቻችሁን ዐቂዳ እንዳትተው፣ እነሱን መንገስታችሁ ይህን ሰው እንዴት ትከተላላችሁ ብለው ትልቅ ሴራን አሴሩ። ወቃሉ ላ ተዘሩነ አሊሃተኩም አማልክቶቻችሁን አትተው አሉ። ወላ ተዘሩነ ወድንም አትተው፣ ወላ ስዋዕንም፣ ወላ የጉስንም፣ ወየዑቃ የዑቅንም፣ ወነስራንም እነዚህን ሁሉ አማልክቶች እንዳትተው እነሱን በማምለክ ላይ ጽኑ አሏቸው። ወቀድ አضሉ ከሲራን ብዙንም በርግጥ አጥምመዋል። አይ ብዙ ህዝቦችን የእነዚህ ሰዎች ሴራና ደባ ተንኮል ባይኖር ኖሮ ሐቅን ሊከተሉ የሚችሉ ሰዎችን በብዛት አሳስተዋል፣ አጥምመዋል። ወላ ተዚድ ዛሊሚና በደለኞችንም አትጨምር ኢላ ضላላ ጥመትን እንጂ። ይሄ እንዳሳለፍነው ኑህ ዓለይሂ ሰላም በእነዚህ ሰዎች ላይ ዱዓ ያደረገው 950 ዓመት ሙሉ ዳዕዋ ካደረገ በኋላ ነው። አላህም ወኡሕየ ኢላ ኑሕን አነሁ ለን ዩእሚነ ሚን ቀውሚከ ኢላ መን ቀድ አመን ፈላ ተብተኢስ ቢማ ካኑ የፍዐሉን አለ። አሁን ካመኑልህ ውጭ ሌላ በተጨማሪ የሚያምን የለም ካንተ ህዝብ ውስጥ ብሎ ነግሯቸዋል አላህ ተባረከ ወተዓላ። የእነዚህን ሰዎች ሁኔታ አይቶ ኑህ ቢመክራቸው ቢዘክራቸው የማይመለሱ በል ጥሪውና ምክሩ ጥመትንና ጥላቻን እንጂ ሌላን ነገር እንደማይጨምርላቸው ባየ ጊዜ ነው አላህን እንዲህ በማለት የለመነው። ወቀድ አضሉ ከሲራ በርግጥም ብዙ አጥምመዋል። ወላ ተዚድ ዛሊሚና ኢላ ضላላ በዳዮችንም ጥመትን እንጂ አትጨምራቸው። ሚማ ኸጢአትህም እግሪቁ በወንጀሎቻቸውም ምክንያት ተሰመጡ። ሚማ ኸጢአትህም አይ ቢሰበቢ ጡግያንህም ወዙኑብህም በሽርካቸው በኩፍራቸው የተነሳ እንዲሰምጡ ተደረጉ ነው። የኑህ ህዝቦችን አላህ ተባረከ ወተዓላ ያጠፋቸው ከምድር ውሃን አውጭ አላት፣ ሰማይንም እንደዚሁ ውሃ ሽልቀቅ ያላት፣ የሰማዩም የምድሩም ውሃ ተገናኝቶ በአጠቃላይ እነዚህ ሰዎች አስምጦ ነው ያጠፋቸው። ፈደዓ ረበሁ አኒ መግሉቡን ፈንተሲር ፈፈተሕና አብዋበ ሰማኢ ቢማኢን ሙንሃሚር ወፈጀርና አልአርض ዑዩናን ፈልተቀ አልማኡ ዐላ አምሪን ቀድ ቁዲር። የሰማዩም የምድሩም ውሃ ተገናኘና የአላህ ተባረከ ወተዓላ ቁጣ ተጨምሮበት እነዚህ ሰዎች በዚያ ሰምጠው አይጠፉ ጥፋት ጠፉ። ሚማ ኸጢአትህም እግሪቁ በወንጀሎቻቸውም ምክንያት ተሰመጡ። ፈኡድኺሉ ናረን እሳትም ተገቡ። አይ በዱንያ በማስመጥ አጥፍቷቸዋል አላህ ተባረከ ወተዓላ። በዚያ የሚቋጭ አይደለም ቅጣቱ። ፈኡድኺሉ ናረን እሳትም ተገቡ። ታኡ ተዕቂብ ናት እዚህ ላይ የመጣችው። ምክንያቱም ከዱንያው ቅጣት የአኺራው ቅጣት የተቀበላቸው ምንም አይነት ረፍት የለም በመካከል። ሚማ ኸጢአትህም እግሪቁ በወንጀሎቻቸውም ምክንያት ተሰመጡ። ፈኡድኺሉ ናረን እሳትም ተገቡ። ፈለም የጅዱ ለሁም ለነሱም አላገኙም ሚን ዱኒላሂ አንሷራ ከአላህ ሌላ ረዳትን ከአላህ ተባረከ ወተዓላ ውጭ እነሱን ከቅጣቱ የሚያድናቸው የሚያግዛቸው አንድንም ረዳት አላገኙም። ወቃለ ኑሕም አለ ረቢ ላ ተዘር ጌታዬ ሆይ አትተው አለ። ዱዓውን አልጨረሰም ኑሕ ዓለይሂ ሰላም። ቅጣቱን በመሃል ያስገባው ለምንድን ነው? አላህ ተባረከ ወተዓላ ለነቢያቶቹ ለአውሊያዎቹ
በሚለምኑበት ጊዜ ልመናቸውን ወዲያው እንደሚመልስ ለማሳየት ነው። ወንጀለኞችም ተዘክረው የማይገሰጹና የማይመለሱ ከሆነ ቅጣቱ በፍጥነት እንደሚወርድባቸው ለማመላከት ነው። وقال نوح على ربي لا تذر على الأرض ጌታዬ ሆይ በምድር ላይ አትተው من الكافرين ككهديዎች ديارا ተዘዋዋሪ ተንቀሳቃሽ ديار مأخوذ من الدوران وهو التحرك መንቀሳቀስና መዞር ማለት ነው። በምድር ላይ አንድ እንኳን የሚንቀሳቀስና የሚዞር ነገር እንዳትተው በአንተ ከካዱና ካመጹት ሰዎች እንዳታስቀር አለ። وقال نوح አለ ربي لا تذر على الأرض ጌታዬ ሆይ በምድር ላይ አትተው من الكافرين ديارا ከካህዲዎች ተንቀሳቃሽን ተዘዋዋሪን إنك إن تذرهم أنت بتتواجه يضل عبادك باروجهن يتمالو ولا يلدوا إلا فاجرا كفارا أمتنيانا كهدين منجي أي ولدون الذي سويت كقويو حتى يأمنوا تنقوان عند يفتنوا فرالهم ولفتن يمتاو تولد كالنسو يمجن يولد جباتك علي وانجلنيا أمتنيانا كافر جايهونم ይሄን ለምንድነው ኑህ ያለው አሉ ዑለማዎች እንዳታለፍነው በእነዚህ ሰዎች መካከል ለአንድ ሺህ ዓመት የሚጠጋ ጊዜ ነው በድዕዋ ያሳለፈው ኑህ አለይሂ ሰላም እና ከህዝቦቹ መካከል ሰዎች እየሞቱ ሌላ ትውልድ ይተካል እና እነዚህ አባቶች ልጆቻቸውን ይዘው ይመጡና ይሄ ሰው እንዳይፈትንህ ጥመት ላይ ነው ያለው ከሃይማኖት እንዳያስወግድህ እያለ ይወስዷል። ከዚያ ያን የተባለው ልጅ ያድግና ደግሞ ይወልዳል። እሱም እንደዚሁ ልጁን ይዞ ይመጣና ወደ ኑህ ያመላከተ ይሄ ሰው ተጠንቀቀው አባቴ እንዳንተ ህፃን እያለሁኝ ይዞ ይመጥቶ ይሄ ሰው ጠማማ ነው እንዳትከተለው ብሎ አስጠንቅቆኛል። አሁንም እኔ እያስጠነቀቅኩ ነው ይለዋል። ስለዚህ ከትውልድ ኑህ አለይሂ ሰላም እነዚህን ሰዎች ጀርበው ያገኙት ከሃዲ መሆናቸውንና አመፀኛ መሆናቸውን ነው። በተጨማሪም الله تبارك وتعالى وحي أدربو نبروتات أي النزي أمتوچو أمنة دم يكبروا مالتنا إنك إن تذرهم أنت بتتواجو يضل عبادك باروچهن ياتمالو ولا يلدوا إلا فاجرا كفارا أمتنيانا كهدين انجي أي ولدم رب اغفر لي ولوالدي جيتاي لنم لولاجوچم ምህረት አድርግ ኑህ አለይሂ ሰላም በከሃዲዎቹ ላይ ዱዓ ካደረገ አላህ ከምድር ላይ እንዲያጠፋቸው ከለመነ በኋላ ለደጋጎቹ ለመልካም ሰዎች ደግሞ ዱዓ ማድረግ ጀመረ። ረቢ እግፊር ሊ ወሊዋሊደየ ጌታዬ ሆይ ለኔ ለወላጆቼ ምህረትን አድርግ። وهذا يدل على የኑህ አለይሂ ሰላም ወላጆች አባትና እናቱ በእስልምና ላይ በተውሂድ ላይ ያለፉ መሆናቸውን የሚያመላክት ነው። ወሊመን ደኸለ በይቴ ሙእሚናን አማኝ ሆኖ ቤቴ ለገባም ምህረት አድርግ። ምክንያቱም ኑህ ቤት ውስጥ ሚስታቸው አለች ካፊር ናት፣ ልጃቸውም አለ እንደዚሁ ካፊር ነው። እነዚህ ሁለቶቹን አላህ ተባረከ ወተዓላ ከኩፋሮቹ ጋር አብሮ አጥፍቷቸዋል። ولمن دخل بيتي مؤمنا سن አማኝ ሆኖ አማ ካፊር ሆኖ ቤቴ ውስጥ የሚኖርም ይሁን የገባ ለሱ ምህረት አልለመነም፣ በል ከሚጠፉት ጋር አብሮ እንዲጠፋ ነው የለመነባቸው። ወሊመን ደኸለ በይቴ ሙእሚናን ቤቴም አማኝ ሆኖ ለገባው ምህረት አድርግ። ወሊልሙእሚኒነ ወልሙእሚናት ለምእመናንም ለምእመናትም አይ ለወንድም ለሴትም አማኞች አሁንም እስከ የውመል ቂያማ ለሚመጡት ምህረትን አድርግ ብለው ኑህ አለይሂ ሰላም አላህን ለመኑ። ወላ ተዚድ الظالمين إلا ተባራ በደለኞችንም ጥፋትን እንጂ አትጨምርላቸው። ተባር بمعنى الهلاك والخسارة ነው። አይ ለሙእሚኖች አሁንም ላሉት ወደፊትም ለሚመጡት ሁሉ ምህረት አድርግ። አማ በደለኞችን በአንተ ላይ የሚያጋሩ እንደዚሁም ደግሞ መልእክተኞችን የማይከተሉትን ጥፋትን እንጂ እንዳትጨምርላቸው ብለው ዱዓ አደረጉ። هذا والله أعلم
وصل اللهم على نبينا محمد وعلى آله وصحبه وسلم. سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك.